ቀሳውስት ምናምን የሚል አለ 81 ነው 80 አካባቢ لتجدن أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبانا وأنهم لا يستكبرون وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق يقولون ربنا آمنا فاكتبنا مع الشاهدين وما لنا لا نؤمن بالله وما جاءنا من الحق ونطمع أن يدخلنا ربنا مع القوم الصالحين فأثابهم الله بما قالوا جنات تجري من تحتها الأنهار خالدين في وذلك جزاء المحسنين ይላል። እነዚህ ቀሳውስቶች የጀነት ናቸው ነው ያለ። ቀሳውስቶች ነው የሚሉት አለኝ። እነዚህ አዳርን ሲጮሁ ከሚያድሩት ማን ብሎ የራስ ሰው ነው ነገር እዚህ አዳርን ሲጮህ የሚያድሩ ይሄ ቁርአን አንቀጽ ነው አላለኝም። በአላህ ያላመነ እንዴት ነው አድርጎ አንድ ያዳምጠኛ አንድ ጊዜ ይሄ ቁርአን አንቀጽ በጣም የሚገርመው ስለ ኢትዮጵያውያኖች እንደሚያወራ ታውቃላችሁ? አሁን ስለ ኢትዮጵያውያኖች የሚያወራ የቁርአን አንቀጽ ነው። አላህ ይገርማል። ወላሂ የኢትዮጵያውያኖችን የቁርአን አንቀጽ አውርዶልናል እኮ ታውቃላችሁ? ስለ ኢትዮጵያውያን አውስቷል። ማናቸው እዚህ ጋር የተጠቀሱት ስለነማን ይመስላችኋል? ኢትዮጵያውያን ከተባለ ስለ ኢትዮጵያውያን ከተባለ ስለነማን ይመስላችኋል? እስኪ ገምት አንተ እስኪ ማናቸው? النجاشي ومن معه ነጃሽና ከርሱ ጋር ስላሉት ስለ ነጃሽና ከርሱ ጋር ስላሉት ቀሳውስት የሚለው ማን ነው? እዚህ ጋር ነጃሽና ከርሱ ጋር ያሉት ነው እንዳለ ሁሉም ሙፈሲሮች በዚህ ላይ ተስማምተውበታል። ታዲያ ነጃሽ ምን ስለሆነ ነው ከተባለ ቀጣዩን አንቀጽ ማንበብ ነው። አምኖ ነውና ነው ወታቻለ አይደለ لتجدن أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبانا يهلي هون يشاربك النرس مكاكل كأساوستوش سلالو إلا كأساوستوش بلو قال لزعتهم ورهبان مالت دقمو منكسيوش مالتنا منكسيوش إنا كأساوستوش كنجاش سر نبرو نجاش يتوبيا نقوس نو የዛን ጊዜ መንግስታቶች በዚያ ዘመን ካጠገባቸው የእምነት ባለቤቶችን ያደርጉ ነበር፣ ያስቀምጡ ነበር። እነዚህ ቀሳውስቶችና መነኩሴዎች ነጃሽም ንጉሱም አብረው በአላህ አምነዋል። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሐቦች መጥተው ቁርአንን ባነበቡላቸው ጊዜ እንዳመኑ ቀጣዩ አንቀጽ ይናገራል። ምን ይላል? ወኢዛ ሰሚዑ በሰሙም ጊዜ አለ እነዚህ ቀሳውስቶችና መነኩሴዎች ማ ኡንዚለ ኢለ ረሱል በመልእክተኛዬ በሙሐመድ ላይ ያወረድኩትን ቃል በሰሙ ጊዜ ቁርአንን ተራ አዕዩነሁም ተፊዱ ሚነ ደምዒ ሚማ ዐረፉ ሚነል ሐቅ ካወቁትና ከተረዱት እውነት የተነሳ አይናቸው ስታነባ ስታለቅስ ትመለከታላችኋል። አልቅሰዋል። ይዛኔ የቁሉነ አሉም ይላሉ ማለት የዛኔ የተናገሩትን ንግግር አስፍሮላቸዋል። ረበና አመና ጌታችን ሆይ እንሆ አምነናል አሉ። ፈክቱብና መዐ ሻሂዲን እኛንም ከመስካሪዎቹ ጻፈን አሉ። ከዚያ ምን አለ ነጃሽና ከእርሱ ጋር ያሉት ወማ ለና ላ ኑእሚኑ ቢላህ ማን ስለሆነ ነው እኛ በአላህ የማናምነው? ወማ ጃአና ሚነል ሐቅ ከሙሐመድ ከመልእክተኛው የመጣልንን እውነት የማንቀበለው ማን ስለሆነ ነው አለ። ወነጥመዑ አን ዩድኺለና ረቡና መዐል ቀውሚ ሷሊሒን አላህ እኛንም ከደጋጎቹ እንዲያካትተን እንዲያስገባን እንከጅላለን አሉ። ከዚያ ፈአሳበሁም ላሁ ቢማ ቃሉ ጀናት ያውና እዚጋ ነው። ይሄንንም በመናገራቸው በተናገሯት ንግግር ምክንያቱም እኔ አምላካቸው አላህ ገነትን መነዳቸው እያለ ይናገራል። ይህ የቁርአን አንቀጽ ስለማን ነው? ስለ ነጃሽ እንዳለ ሙፈሲሮች ላሳያቸው። ይህ የቁርአን አንቀጽ የወረደው ስለ ኢትዮጵያው ንጉስ ስለ ነጃሽ ነው። በአላህ እንዳመነ ቃል በቃል ይናገራል። አሁን ሙፈሲሮች ላሳያቸው ከራሴ እንዳይመስላችሁ እና ኢትዮጵያኖች የቁርአን አንቀጽ ወርዶላቸዋል። ዋዛ ፈኽር የትልቅ ክብር ነው ወላሂ። አምላክ አላህ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም ሁሉ ሐዲስ ላይ ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ነጃሽንና ከእርሱ ጋር ያሉ ቀሳውስቶች መነኩሴዎች እውነትን በመቀበላቸው ምክንያት እውነተኛ ምድር ነቻች ምድር ብለው መስክረውላታል። ኢነሃ አርዱ ሲድቅ አሉ። ያቺ ሀገር የእውነተኞች ሀገር ነች ብለዋል። ወደ ብዙ መንግስታቶች ደብዳቤ ልከዋል። የተቀበሉም አሉ፣ ያልተቀበሉም አሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም ከመላካቸው አንፃር የኢትዮጵያው ንጉስ ነጃሽና ከእርሱ ጋር ያሉ ቀሳውስቶቹ መነኩሴዎቹ እንዳለ አምነው እንደነበር ቁርአን ቃል በቃል ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ነጃሽን ኢነሁ ማተ አልየውመ ረጁሉን ሷሊህ ፊ አርድ አልሐበሻ ቁሙ ፈሰሉ ዐለይሂ ብለዋል። እነሆ ዛሬ በሀበሻ ምድር ላይ አንድ መልካምና ጻድቅ ሰው አርፏል። ቁሙ እንስገድበት አሉ። እሺ ወኢዛ ሰሚዑ
ማ ኡንዚለ ኢለ ረሱል እሺ ያው እነዚህ ጋር ሀበሻውያኖች ናቸው እያለ ይናገራል። ይታያችኋል። ለምሳሌ አንድ ተፍሲር አሳያችሁ፣ ብዙ ተፍሲር አሳያችኋለሁ። ተፍሲሩል ሙየሰር ወኢዛ ሰሚዑ ማ ዩንዚለ ረሱል ያሁን ወሚማ የዱሉ ዐላ ቁርቢ መወደትህም ሊልሙስሊሚነ አነ ፈሪቀን ሚንሁም ወሁም ወፍዱል ሐበሻ ለማ ሰሚዑል ቁርአን የሀበሻ ጀማዓዎች ናቸው። ቁርአንን በሰሙ ጊዜ ፋደት አዕዩንሁም አይናቸው አለቀሰች ሚነ ደምዒ ከእንባ ፈአይቀኑ አነሁ ሐቁ ሙነዘሉ ሚን ዒንዲላሂ ተዓላ ቁርአንን በሰሙ ጊዜ በእውነትም ከአምላክ ከአላህ ዘንድ የተወረደ ቃል በመሆኑ ይሄንን እርግጥ አሉ፣ አወቁም፣ አለቀሱ። ወሰደቁ ቢላህ በአላህ አመኑ። ወተበዑ ረሱለሁ መልእክተኛው ሙሐመድን ሰለላሁ ዐለይሂ ወሰለም ተከተሉ። ወተደረዑ ኢለላህ ወደ አላህም ተናነሱ፣ ዝቅ አሉ። አን ዩክሪመሁም ቢሸረፊ ሸሃደቲ መዓ ኡመቲ ሙሐመድ ሰለላሁ ዐለይሂ ወሰለም ዐለል ኡመም የውመል ቂያማ። ይሄ አንደኛው ተፍሲር ነው። ሌላ ተፍሲር ላሳያችሁ። التفسير السعدي وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق يقولون ربنا آمنا فاكتبنا مع الشاهدين وما لنا لا نؤمن بالله وما جاءنا من الحق ونطمع أن يدخلنا ربنا مع القوم الصالحين فأثابهم الله بما قالوا جنات تجري من تحتها الأنهار وذلك جزاء المحسنين وهم وفد الحبشة يعنا من إلى الإزقاء إمام الطبري تفسيرات شولاي حدثنا هناد بن السري قال حدثنا يونس بن بكير قال حدثنا أسباط بن نصر الهمداني عن إسماعيل بن عبد الرحمن السدي قال بعث النجاشي إلى النبي صلى الله عليه وسلم 12 رجلا يسألونه ويأتونه بخبره يأتوبيا ونقص نجاشي ولا نبي محمد صلى الله عليه وسلم قال أسره لت ملائكتين يتشلاكه فقرأ عليهم سورة رسول الله صلى الله عليه وسلم القرآن فبكوا ነጃሺ በሌላኛው ጊዜ መልእክተኞችን ልኮ ነበር። እነዚህ ሰዎች ከነጃሺ ዘንድ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ተላኩ። እነዚህ ኢትዮጵያውያን 12ቶቹ መልእክተኞች በመጡ ጊዜ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር መዲና ቁርአን ተነበበላቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባነበበላቸው ጊዜ በከው አለቀሱ። ወካነ ሚንሁም 7 ሩህባን و5 ቅሲስ ከነርሱም መካከል 7 መነኩሴዎች ነበሩ፣ 5 ቀሳውስቶች ናቸው። አይ 5 ሩህባን و7 ቅሲስን فأنزل الله فيهم አላህም በእነዚህ ምክንያት አወረደ ምን የሚለውን የቁርአን አንቀጽ وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق በመልእክተኛው ላይ የተወረደውንም ቃል ቁርአንን በሰሙና ባዳመጡ ጊዜ ላለው እውነት የተነሳ ከዚህ የተነሳ አይናቸው አነባች አለቀሰች እያሉ ተናግረዋል ማለት ነው። እዚህኛውም ጋር حدثنا عمرو بن علي قال حدثنا عمرو بن مقدم قال سمعت هشام بن عروة يحدث عن أبيه عن عبد الله بن الزبير قال نزلت في النجاشي وأصحابه ይሄ ቁርአን አንቀጽ የወረደው ስለ ኢትዮጵያው ንጉስ አስመልክቶ ስለ ነጃሽና ከርሱ ጋር ስላሉት ባልደረቦች ነው። وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق እዚህም ጋር ተመልከቱ ያው ترى أعينهم تفيض مما عرفوا من الحق قال ذلك في النجاشي በነጃሽ ላይ ስለ ነጃሽ አስመልክቶ የወረደ ቁርአን አንቀጽ ነው እና ስለዚህ የኢትዮጵያው ንጉስ ነጃሽን አስመልክቶ ነው። የዛን የነበሩ የኢትዮጵያ ቀሳውስቶችና ልክ እንደሁ መነኩሴዎች ከነጃሽ ጋር አብረው የነበሩት አምነው ሰልመው እንደነበር ቃል በቃል አላህ በቁርአን ላይ አስቀምጦታል። እሺ ይሄ ነው ስለነሱ የሚናገረው። እሺ ሁሱ አመሰግናለሁ። ሁሱ አንድ ጥያቄ ነበረኝ። እሺ ጥያቄ አላህ ያበላልጣል አያበላልጥም? በሱ ደግሞ ተከራከረኝ። ወዲ እኩል ነው ሰው ልጅ ሁሉም እንትን የሚለው ዱንያ ላይ ያፈለገው ያደርጋል፣ ያበላልጣል ያፈለገው ሰው ይሰጣል፣ ይከለክላል በሚል ነው። ከምን አንፃር ሲመልስልኝ ይቅርታ ከምን አንፃር ነቢያቶች ይበላለጣሉ፣ መላእክት ይበላለጣሉ፣ ሰዎች ይበላለጣሉ። ከምን አንፃር ነው መበላለጥ? ሂዳያ በመስጠትና በመንሳት ላይ ወሱ ሰማኛ ሂዳያ በመስጠትና በመንሳት ላይ ያበላለጥም። አላህ ለሁሉም ሰው ነቢያትን ላከ፣ መጽሐፍን አወረደ። አይ በዱንያም ጉዳይ ይሁን በምን ጉዳይ አላህ በቃ እንደፈለገው
ጸጋ ሌላ በዱንያ ያለ አለ ይላል ተሰጥቷል ያልተሰጥቷል። በምድራዊ ጸጋ ላይ ብዙ ጸጋ ሊኖረው ይችላል። ይሄ መበላለጫ ሚዛን አይባልም ከአላህ ዘንድ። በዱንያዊ ጉዳይ እሺ መሲ ጥያቄሽ ምንድነው? መሲ ሰላም አቤት። እግዚአብሔር ይመስገን አለሁ። እንደት ናችሁ? ሰላም ነው ይመስገን መድኃኒዓለም። መጠየቅ ይችላሉ? ኦኬ እኔ ለመጠየቅ የፈለከው ነገር አሁን እኛ መሐመድ ከኛ በላይ ነው የምወደው ብላችሁ ታወራላችሁና አሁን መሐመድ ለመወደው የሚያደርገው ነገር ምንድነው? አሁን እኔ ኢየሱስ በጣም ነው የምወደው ከልብ ነው ከነፍስ በላይ ነው የምወደው ሲል ለምንድን ነው ኢየሱስ አንተ የምትወድ ብለህ አንተ ብትጠይቅ ዓለም እንዲህ ወዷልና በደሙ ገዝቷልና ብዬ እመልሳለሁ። መሐመድ ምንድነው እንደምወድ ያደረገው ምንድነው? እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢየሱስ ወረሱ ምን መጣ ነው? ችግር የለውም። አማን ነው ዓለምን የወደደው ኢየሱስ ነው ወይስ አብ ነው? እንዲሁ ዓለሙን ወዷልና የተባለው አብ ነው ኢየሱስ ነው? ኢየሱስ አሁን ብሎ መገለንጠል የለም እኮ ዓለሙ እንዲህ ወዷልና አንድ ልጅ ተሰጥቷልና ብሏል። አዎ ግን መሐመድ አሁን መሐመድ ቆይ መሐመድ እንደሚወድ ያደረገው ነገር ምንድነው? ያቀሽን ሰምቼሻለሁ። ኢየሱስ ሳይሆን እንዲሁ ዓለሙን ወዷልና አንድያ ልጁን እስኪሰጥ ድረስ የተባለው ማን ነው? የወደደው ማን ነው? ሰጪው አብ ነው ሰጪው ወይንስ ኢየሱስ ነው? ያ ወዳጁ አብ ወደደ ዓለሙ ልጁ ላከ። ስለዚህ ኢየሱስ ወደደሽ የተባለው አይልም ሳሱ ኢየሱስ ወደታ ተገለጸ። አብና ወልድ በስም ይለያል እንጂ በግብሩም በስራውም አይለይም እኮ አንድ ከሆነ ለዛ ነው እኔ እንደዛ ያርኩ ያለው። ሰጪው ማን ነው? ተሰጪው ማን ነው? ስል ጊዜ ይለያያል። ሰጪው ማን ነው? አብ ነው አይደለ? ለዓለም ኢየሱስን የሰጠው ጥያቄ ለኔ ነው እንጂ ላንተ ጥያቄ ከመለስክ በኋላ ለኔ ጥያቄ መልሳለሁ። ችግር የለም። ላንተ ጥያቄ መልስልኝ። ጥያቄ ኖሮ ነብዩ መሐመድ እንድትወዱ ያደረጋችሁ ምንድነው ብትይኝ ችግር የለም። ስለዚህ አልጠይቅሽም። አንቺ ግን ለተምሳሌ ታደርግ እንደምሳሌ አደረግሽና ኢየሱስ አልሽ አይደል? ቆይ ስለዚህ የእርሱን ውዴታን ጨርስና ከዚያ እንመጣለን። እንስቻለሁ። አብሽር ኢየሱስ እንዲሁ ዓለሙን ወዷልና እኔ አሁን ምሳሌ ያደረገው ምክንያት ምን እንደሆነ ታውቃለህ? አውቃለሁ። ምን አንስቼ እየጠየቅኩት ነው። እንዲሁ ዓለሙን ወዷልና አንድያ ልጁን እስኪሰጥ ድረስ አልሽ አይደል? ማን ነው ዓለሙን የወደደው? አብ ነው ወልድ ነው? ዓለሙ የወደደው ወልድ ነው አብ ነው። አብም ወልድም መንፈስ ቅዱስም አይነጣጥልም። አንድ አምላክ ስለሆነ አይነጣጥልም። የወደደው አብ ነው። አዎ በጣም ጥሩ። ስለዚህ ኢየሱስ አይደለም ማለት ነው። ታዲያ ኢየሱስ እንዴት አምን ነው አይወድሽም ማለት ነው? የነገርኩህ ነኝ እኮ ኢየሱስ አብህን ወልድም መንፈስ ቅዱስም አይነጣጥልም። የወደደው አብ ነው። የላከውም አብ ነው። ልጁ የላከው አብ ነው። ስለወደደው ነው አይደለም? የቀራኒው ውለታ እየከፈለ በደሙ የገዛው ስለወደደ ነው እኮ። የወደደው ዓለሙን ወዷልና አልሽኝ። ዓለሙን ወዷልና የተባለው ማን ነው ስልሽ አብ ነው አልሽኝ። ለምን ለየሻቸው? ሶስቱም ናቸው አትይም? ወንስ አብ ነው የወደደው ዓለሙን? አይለያዩም አልኩኝ እኮ እኔ መጀመሪያ ነገር ያለው በስም ይለያል እንጂ በግብርም በአገዛዝም አንድ ናቸው። እሺ ሁሉም ሶስቱም ወደዋል ይላል ቃሉ ወይንስ እንዲሁ ዓለምን ወዷልና ነው የሚለው? ዓለምን ወዷልና ሲባል ማንን ነው ስልሽ ለይተሽ አብ ነው። ጥያቄ ትመልሳለህ ወይስ እኔ ለአንተ ጥያቄ ትመልሳለህ ወይስ ለእኔ ጥያቄ ትጠይቃለህ? ሁሉም ኢየሱስ እንደሚወድሽ ግን ማምጣት አልቻልሽም። እኔ ግን እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምንድን ነው ልትወዳቸው የቻላችሁበት የሚል ጥያቄ ነው። አዎ መልስ። አዎ እሺ በጣም አንደኛ የአምላክን መንገድ ስላሳዩ ትልቁ ጸጋ ዓለም ላይ ነብያቶች የሚያደርጉት ምንድነው? የአምላክን መንገድ ማሳየታቸው ነው። ቦታቸው አይደል? የነብያትን የአብርሃምን የኢስሐቅ የያዕቆብን አምላክ ያን ሰማይና ምድርን የፈጠረውን አምላክ
ለሰው ዘር ማስተዋወቃቸው አንደኛ እሱ ቦታቸው አለ አይደል? هو الذي أرسل رسوله بالهدى ودين الحق ነብያችን ሰለላሁ ዐለይሂ ወሰለም ليخرجكم من الظلمات إلى النور ተብሎ ተገለጹ። ከጨለማ ወደ ብርሃን ሰዎችን ሊያወጡ ዘንድ የተላኩ ነብይ ናቸው። ለዓለም ብርሃን አድርጎ የላካቸው ናቸው። አላህ በቁርአን ላይ ምን አለ? وما أرسلناك إلا رحمة للعالمين ለዓለም ብርሃን ሲባል ጊዜ ከጨለማ የሚያወጡት ብርሃን ማለት ነው። ለዚህ ዓለም ትልቁ ጸጋ እርሳቸው ናቸው። ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ ሲናገር ምን አለ? ما أنعم الله أعظم نعمة منذ آدم إلى يوم القيامة مثل إنعامه على البشرية أن أرسل لهم محمد صلى الله عليه وسلم نبيا ورسولا أو كما قال رحمه الله تعالى. ابن تيمية يتبارك الله قال من قالوا الله آدمًا كفتر أنسة وسكالم في السامي الدرس لزيج عالم سو قال الله شو تلك وسجى نبي محمد ملكتني نبي يدرب ملاكنا يا سلام صلى الله عليه وسلم يزيه عالم تلك وسجى رسالتنا الله بالقرآن لا يسجل ساتشو كوي እሺ እሱ አሁን ከብርሃን ከጨለማ ወደ ብርሃን ጠርቷል። ከጨለማ ወደ ብርሃን ጠርቷል። ያው እግዚአብሔር ትላላችሁ አላህ አይደለም። እግዚአብሔር ብርሃን አሳይ እና እሱ የሰበከው ወንጌል ነው፣ ቁርአን ነው። እሱ ያ ቁርአን በሰፍ ነው እንደ የሰበከው በገድ እንትና ሰው ገድሉ በቃ እንደዛ አርጎ ብሎ ነው እሱ የሰበከው ትክክለኛ መንገድ ከሆነ ሰላም መንገድ ከሆነ ለምንድን ነው ሰላም መንገድ እናንተ ማትሰበኩ? ለምንድን ነው በሰፍ የምትሰበኩት? ለምንድን ነው እሱ መለስልኝ። እኛ አሁን ክርስቶስ ሰላም ስላስተማረ ክርስቶስ ሰላም ስላስተማረ እኛ በሰላምን እንሰብካለን። የጠላውን ሰው እንወዳለን። የሰደበን ሰው ይቅር ይላለን። እናንተ ደግሞ በሰይፍ ናችሁ የምትሰበኩ። አንድ ጊዜ ልናገር ኢየሱስ ሰላም እንዲሰብክ አልሰማርና ነገር ግን ተስተሻል ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲናገር ምን አለ? እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ እኔ ሰይፍን ለማምጣት ነው የመጣሁት ይላል። ምን ትያለሽ? ጌታ ሰው ላሳይሽ። የቱ ጋር ነው ሰይፍ ነው ያመጣው? የቱ ጋር ነው እንደዛ ያለው? የኛ ኢየሱስ ሰላም ነው እየሰበከው። ላሳይሽ ነው ማስረጃ አሳይኝ። أنا ما جئت لألقي السلام بل سيفا. أوكي بس ማቴዎስ 10:34 ማቴዎስ 10:34 ጌታ ሰው ያው እነዚህ ጋር ላሳይሽ። ያው መሲ ታየው ጠረጴዛ ነው ምንድን ነው የሚታየው? እሱ አይታይም፣ ስልኩ አይታይም። አይታይም። እሺ ሌላ አንበቤው በምድር ላይ ለማምጣት የመጣው አይ መስላችሁ ሰፍንም እንጂ ሰላምንም ቆይ ሰውንም ልጅንም ከእናት ምሕረትም ከአማን እያለ ያየው ዘንድ መጥታችኋል። ጠጋ አድርግልኝ። እሺ ያ ከፍ 33 እሺ ወደ ላይ 33 እና 33 አሳኝ። ይሄ 34 ነው። 33 አሳኝ እኮ 33 ያው እኮ 33 እሺ። በሰው ፊት እሺ አሳኝ። በሰው ፊት የሚከበደኝ ሁሉ እኔም የት ነው? ጠጋ አድርግልኝ።
በሰው ፊት የሚከበደኝ ሁሉ የኔህም ደግሞ በሰማ እስቲ በሰማችሁ ይላል ባለሁ በአባቴ ፊትም ይከደዋለሁ። እሺ ምን ማለት ፈልጎ ነው? እዚህ እታች ላይ አሁን እሱ ያለው ነገር ያልሰማው ነገር አው ሰይፉን ያመጣል። በቁጣ ሰዓትም ምንም ነገር ያመጣል እኮ እግዚአብሔር በቁጣ ሰዓት በምህረት ያልመለሰ ሰው በምህረት እንትን ያልመለሰ ሰው ቁጣ ይመልሳል። ሰይፍን ይመልሳል። ሰይፍ ማለት እንትና ቆንጮሮ አይደለም እኮ ሰይፍ ማለት በእራብ ጊዜም በምንም ጊዜም ሰይፍ ነው። የእግዚአብሔር ሰይፍ ነው። የእግዚአብሔር ቁጣ ሰይፍ ነው። አው አምናለሁ። እሱ በደንብ ነው ማምነው። ስለዚህ ኢየሱስ ክርስቶስ እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ ሰይፍን ላመጣ ነው የመጣሁት ብሏል አይደል? ኢላይላ 33 ላይ ነግሯል እኮ 33 ላይ ምን ብሎ ነው የነገረው? ምን ብሎ ነው የነገረው? መልስ 33 ላይ ነግሯል እኮ ያ ትእዛዝ ያልጠበቀ ሰው አው ሰይፍ ይዞ ይመጣል። ያ ትእዛዝ ያልጠበቀ ሰው ሰይፍ ይዞ ይመጣል። ሰይፍ ማለት ደግሞ ዱላ አይደለም፣ ማሻ አይደለም እኮ ሰይፍ ይዞ የሚመጣው ጩቤ አይደለም። ሰይፍ ቁጣሙ ሰይፍ ነው። እሱ ማወቅ አለበት። ጩቤ ነው። ማስረጃ ለስተሽ ጎራዴ ነው ግዙ። ኢየሱስ ክርስቶስ ሐዋርያቶችን ሰይፍ ግዙ ብሏቸዋል። ላሳይሽ ምን ማስረጃ አይሰማም። ሰይፍ ግዙ ብሏቸው ሐዋርያቶችን እዛ ሰይፍ ገዝተው አንገው ይከተሉ አይደለም ማለት በደንብ አድርጎ በዚያው ሰው ጆሮ የሚቆርጥ ጎራዴ ነው ገዝተው ሲከተሉ የነበረው። ማስረጃ ናሳይሽ ለመስራቅና ለመሰደብ አይደለም። እኔ የገባው ትክክለኛ ጥያቄ ነው እየጠየቅኩ ያለው። ጥያቄ መልስልኝ። ለአንተ ጥያቄ መልስልኝ። ምንድነው አይደለም ማለት ስለዚህ የነገታ ፈጣሪ ስለሆነ ምን አልክ? ሰይፍ ግዙ ብሏቸዋል አይደል ሐዋርያቶችን? ወይ ጉድ! እየሰማኝ አይደለም። ድምጽ ይራቅቷል። ሰይፍ ግዙ ብሏቸዋል አይደል ሐዋርያቶችን? ሰይፍ ግዙ ብሏል። ለምንድን ነው ሰይፍ ግዙ ያለው? ሰይፍ ግዙ ብሏቸዋል። ሰይፍ አንቺ ቅድም ሰይፍ አይደለም እያልሽ ነበር አይደል? ሰይፍ ግዙ ለምንድን ነው እያለ ያለው ያልኩ ነኝ እኮ። ለምን ሰይፍ ነው እሱ ያለው? የምን ሰይፍ ነው ያልኩ? ጎራዴ። ሰይፉ የምን ሰይፍ ነው? ጩቤ ነው? መሻ ነው ወይ ዱላ ነው? ሰይፉ ያ ሰይፍ ለምን ሰይፍ ነው እየጠየቅኩ ነው። እኔ ደግሞ ጎራዴ ሰይፍ ይሄ ጎራዴ አይደለም እኮ ሰይፍ ማለት ጎራዴ የኛ ቅዱስ ወንጌልም ለኛ ሰይፍ ነው። እናንተ አይነት ያለው ሰው የኛ ቅዱስ ወንጌል ሰይፍ ነው። የኛ መስቀል ሰይፍ ነው። እሱ ራሱ ኢየሱስ የሚለው ስም ለኛ ሰይፍ ነው። ይበቃኛል። የኛ ዱላ አያስፈልግም፣ ጩቤ አያስፈልግም፣ ወራዳ አያስፈልግም። እሱ ራሱ ኢየሱስ የሚለው ስም የኛ ሰይፍ ነው። በጥቅምኛ ስለ ግዙ ያላችሁ ሰይፍ ነው። ማስረጃ ሰይፍ ከሰይፍ በላይ ሰይፍ ነው እኮ ኢየሱስ የሚለው ስም ከሰይፍ በላይ ሰይፍ ነው። ከእሳት በላይ እሳት ነው። ሰይፍ ግዙ ሲል ኢየሱስ ምን አይነት ሰይፍ ነው? ሰይፍ የተባለው ኢየሱስ ነው ካልሽኝ ሐዋርያቶቹ ኢየሱስን ያገዙት ምን አይነት ሰይፍ እንደሆነ ላናገር። ሰይፍ አሁን በጩቤ ብትወግም አንተ ትድናለህ። በስጋህም ብሞትም በሰይፍ አሁን በጩቤ ብትወግም በስጋ ትሞታለህ እንጂ በነፍስ አትሞትም። በኢየሱስ ስም የተወጋው በስጋ አይደለም በነፍስ ነው። አንተ ብትሞተው በነፍስ ነው አንተ ብትሞተው። ያ ሰይፍ ነው እሱ ግዙ የሚለው ሰይፍ በነፍስ እሱ የገዛ ሰው ኢየሱስ ክርስቶስም የወሰደ ሰው ያ ሰይፍ የወሰደ ሰው ያ ቅዱስ ወንጌል የወሰደ ሰው በስጋሙ ይድናል። ያልገዛ ያልወሰደ ሰው ደግሞ በነፍስም ይሞታል። ለዛ ነው የኛ ሰይፍ ኢየሱስ ክርስቶስ ሰይፍ ነው ብያለሁ። ያ ሰይፍ የስጋ ሰይፍ አይደለም የነፍስ ሰይፍ ነው።
ማስረጃ አለሽ? ቆይ እኔት ዚኑ ሲፈቀድልሽ ታወሪያለሽ። ቆይ ወይ ጥራት ነው መሲ ትጨርስ። መሲ ማስረጃ አለሽ አሁን ለምትፈሪ ምኑ አሁን ላወራሽው ሁሉ ማስረጃ አለሽ? የቱ ጋር ነው እንደ የሚቀያገበሽ እንጂ የምን ማስረጃ? አሁን ለተናገርሽ ሁሉ ኢየሱስ ክርስቶስ ስም እሳት እንደሆነ ኢየሱስ ክርስቶስ ስም ያላመነ ሰው ሰይፍ እንደሆነ ለኔ ሰይፍ ነው። ሰይፍ አያስፈልግም፣ ወራዳ አያስፈልግም። ያ ኢየሱስ የሚለው ስም ከያዝኩኝ የኔ ሰይፍ በላይ ነው። ማንም ጠላት ከኔ ጋር አይጠጋም። ማንም ጠላት የተኛውን ሰይፍ ያዘው ጠላትም ከኔ አይጠጋም። ኢየሱስ የሚለው ስም ከያዝኩኝ ለዛ ነው ለኔ ሰይፍ ነው እያልኩ እየነገርኩ ያለው። አንድ ጊዜ እስኪ እኔ ልግባ። ዚኑ አንድ ጊዜ ወይ ሲፈቀድልህ ታወራለህ። ወገናችን በጣም ዚኑ ዚኑ ምንድን ነው ሀሳብሽ? እኔ ሀሳቤ አንድ ሀሳብ ብቻ ነው። ካንተ ነው ጥያቄ ያለኝ። ስለ ወንጌል የማያውቁ ልጆች ምናምን አስገብተ ከምታወራ የሚያውቁ ሰዎች ቀጠሮ ይዞ እና ተመካከር ብሎ ከቀረ አንተ ነው። ለምንድን ነው ስለ ወንጌል የማያውቁ ልጆች አስገብተ እንደዚህ የምታስወራቸው? አሁን አንተ አዋቂ መሆንክ ነው? አዎ አንተ ማን የቀጠረ? ኦፎ ቀጠረ አርቀረም አንተ 30 ሺህ ሰው ቁጭ ብሎ አንተን እየጠበቀ አሁን አይደለም አልፏል ቀኑ። ሪፍሻው ሳይፈጠር በፊት መቼ ቀጠረኝ? ታውቃለህ ቀኑን። እሱን እንደ ጥያቄ አድርገህ አትጠይቀኝ። ግን ደግሞ እንትን በቃ እውነት ከሆነ መካከር ከፈለግ ወንጌል የሚያውቁ ልጆችን አስገብተህ አውራ። የማያውቁ ልጆችን አስገብተህ ዝም ብለህ አታውራ ጅል። እና ዮሐንስ ወንጌል አንዴ ክፍትልኝ። ዮሐንስ ወንጌል 3:19 ክፍትልኝ። እኔ ሊወጣ ስለሆነ ይሄ አንዴ ቆይ መሲ አንዴ ቆይ እስኪ ሴፍ የተባለ ምን ማለት ነው? እሱ እስኪ ሴፍ ማለት እኮ የእግዚአብሔር ቃል ነው እንጂ ሴፍ እንደ አንተ አይነት አይደለም። ጉራዴ የሙስሊሞች ጉራዴ አይደለም አባቴ። ሴፍ የተባለው የእግዚአብሔር ቃል ነው። አውጣ ኤፌሶን 6:17 አውጣ። ቶሎ በል ጠይቀኸኛል፣ ከዛ ራስህ ትመልሳለህ አይደለ? አውጣ ጎራዴ ብለሃል አይደል? አሁን አውጣ ኤፌሶን ሴፍ የተባለው እኛ ሴፋችን የኢየሱስ የእግዚአብሔር ቃል ነው አባቴ። ሴፋችን የኢየሱስ ክርስቶስ አውጣ ነው አልከውት እኮ አውጣ። ኤፌሶን 6:17 አውጣ እንዳውኑ ማለት ነው። ቆይ ቀስ ብለህ አውራ። እንዳውኑ አውጣ። ሴፍ የተባለው ቆይ አውጣ። መጀመሪያ መጽሐፉን አውጣ። ሴፍ የተባለው የእግዚአብሔር ቃል ነው። ላውራ ፍቀድልኝ። የሚያውቁ ሰው አስገቡ። የማያውቁትን ሰዎች አስገቡ። ግን አንድ ጊዜ ፍቀድልኝ። አንተ የምታውቀው ገብተሃል እኮ ሴፍ አሁን የሴፉን እንትኑ ማለት ሴፍ የተባለ የእግዚአብሔር ቃል መሆኑን ማስረዳት አለብኝ መጀመሪያ። እሺ ላውራ። እስኮ መጀመሪያ አውጣ መጽሐፍ አውጣ። መረጃው ነው የኛ አይደለም እንዴ? ምን ሆናችሁ ነው ታዲያ? ላውራ ፍቀድልኝ ብዬ ለመንኩት። ሴፍ የተባለው እናንተ እንደምታስቡት እንደ ሙስሊሞች ጎራዴ አይደለም ማለት። እሺ አንድ ጊዜ ፍቀድልኝ ላውራ። በቤት እያስፈቀድኩት። እሺ አሁን እኔ አውጣ የምለው ቃል አውጣና እኔ ልውጣ። እሺ የቱ ጋር አውጣ? ዮሐንስ ወንጌል 3:19 አውጣና እስቲ። እሺ ለምን ነው ማስረጃውን ልትሰጪው? አውጣኝ ችግር የለም። ካነበብኩ በኋላ ማስረጃ እሰጣለሁ። ማስረጃ እነግራለሁ። እሱ ራሱን ይነግራል። ችግር የለም። ለዚህ ነው ማስረጃው በእነና እንዴት ችግር የለም። ለምን ነው ነበር? ምን ነው አውጣልኝ ወንድሜ። አውጣልኝ ኢብሮ አውጣለህ። በቃ እሺ
በቃ እኔ ላንብ አብሽር ካምብ አንተ አታወጣም? አውጣ እስቲ ስልክ ትርፍ ስልክ ካለ አውጣ። አብሽር ያውጣል። ኢብራሂም አለ ምን ላውጣለህ? ረዷቸው የሚለውን ነው ወይስ ዮሐንስ ወንጌል ዮሐንስ አንዳንድ ዮሐንስ 3 ምዕራፍ 3 ቁጥር 9 እስከ 21 ከስንት እስከ ስንት? 3 ምዕራፍ 3 ቁጥር 19 እስከ 21 ያውጣልህና ታምሩ ወይ አቅም ያ ወይ እስከ ጠዋት ድረስ እንጠብቅ። አንዱ አውጣ ኋላ በእርሱ የሚያምነው አይፈረድበትም በምንም ግን በአንድዩ በእግዚአብሔር ልጅ ስሙ ስለሌለው አሁንም ተፈረደበታል። ብርሃኑ ወደ ዓለሙን ለመጣ ሰዎችን ስራቸው ክፉ ነበረን ከብርሃኑ ይልቅንም ጨለማው ስለሚወደዱ ፍርዱም ይህ ነው። ክፉ ለሚያደርጉ ሁሉ ብርሃኑም ይጠላል፣ ስራውንም እንዲሁ እንደገለጠው ወደ ብርሃን አይመጣም። እውነቱ የሚያደርጉ ግን ስራው እግዚአብሔር ተደርጓል እንዲሁም ሆኗል ይገለጡ ዘንድ ወደ ብርሃን ይመጣል። የእናንተ ስራ ክፉ ስለሆነ ወደ ብርሃን ለማምጣቱ አትወዱም። ብርሃን ከመጣችሁ ያ ክፉ ስራ ይገለጣል። ያ ክፉ ስራ በብርሃኑ ይገለጣል። ለዛ ወደ ብርሃኑ ለማምጣት አትወዱም። አሁንም እኔ የምለው ነገር ኑ ወደ ብርሃኑ ተመላለሱና ያ ክፉ ስራ ትታችሁን ጌታችን አምላካችን ኢየሱስ ክርስቶስ ጀቤ የጌታ ሰዎች ጸጋው የበዛላችሁ በጸጋ የምትኖሩ በጸጋው እየኖራችሁ ያላችሁ ምን ይሻላችኋል? በፈጣሪ